ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሙኝላችሁ አለ ቤተሰቦች ስትጎንዱ ለማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮሉ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው እንግዲህ የብዙዎች ልብ የሰበረውና ያሳዘነው የማስተር አብነት ህመም ነው። እንግዲህ በአገራችን ተስፋ እንዳንቆርጥ ደጋግ ልቦች ቅን ልቦች አሉት ብለን እንድናስብ መረዳዳት መንፈስ በትውልድ ውስጥ እንዲቀጥል ካደረጉ እጅግ በጣም የሰው መላእክት ከሆኑ ቅን ሰዎች ውስጥ አንደኛው ማስተር አብነት ነው። እንደምታውቁት እንግዲህ የቢኒያም መቄዶንያ ደግነት የማስተር አብነት የመልእክተኛው የባላደራው እና የሌሎች ጥቂት እንደዚህ ያሉ ደግ ልብ ያላቸው ሰዎች አገራችን ውስጥ ተስፋ እንድንጥል መረዳዳት ብዙዎችን በደስታ ያስለቆስ ናቸው። መርዳት የሚሰማውን ሰዎችን ማገዝና መደገፍ የሚያመጣውን የመንፈስ እርካታ በእንባ የታጀበ እርካታ ብዙ ኢትዮጵያኖች እንዲያጣጥሙን ያደረገው ማስተር አብነት ልበቅንነት ምን ያህል መንፈስ እንደሚያረካ ትምህርት ቤቶች ናቸው። ማስተር አብነት ቢኒያም መቄዶንያ አለመታደሉ ነው። እቺ ሀገር በብዙ ምጥ በብዙ ጭንቅ ነው እንደነ ማስተር አብነት እንደነ ቢኒያም ያሉ ሰዎችን የምታገኘው። ለምን እንደሆነ አላቅም። እንደ ስለት ልጅ ደግሞ መከራቸው ይበዛል፣ ጭንቃቸው ይበዛል፣ ያሳዝናል። ማስተር አብነት ብዙ ሌሊትና ቀኖችን ህመሙንና ስቃዩን ብቻውን ችሎ ነበር። ይሄ ግን ተገቢ አይደለም። ማስተር አብነት የብዙዎች ጓዳ ገብቶ ህመማቸውን ቁስላቸውን እንደምትካፈል ጓዳ ጎድጓዳቸው ድረስ ገብቶ እንደምትካፈል የኢትዮጵያ ህዝብም ያንተን ችግር መከራ መካፈል ይፈልጋልና ምንም መደባበቅ መሸፋፈን አያስፈልግም። ጸሎት ብቻ አርጉልኝ፣ ገንዘብ አያስፈልገኝም፣ ይሄ አያስፈልገኝም አይነት መሸሾች ተገቢ አይደለም። ደና ህክምና በደና አገር በደና ሐኪሞች እንድታገኝ ተገቢውን ገንዘብ መረዳት መደገፍ ያስፈልጋል እና ይሄ እንደከቱትና አልቆጥሮም ጥሩ ነገር አይደለም እና የባሰ የህዝቡን ልብ የሚያስከፋ ነው። የሚያስፈልገውን እርዳታ ኢትዮጵያ ህዝብ ያደርጋል። ደና ቦታ ጥሩ ህክምና እንድታገኝ መደረግ መቻል አለበት። አንተ ስትኖር ነው ለሌላ የምትተርፈው። አንተ ሌሎች ችግራቸውን እንዲደብቁ እንደማትፈልግ ሁሉ ያንተም ችግር ከኢትዮጵያ ህዝብ እንዲደበቅ አያስፈልግም እና እባካቸውን አጠገቡ ያላችሁ ሰዎች እንዲህ ያሉን አስተሳሰብ በአስቸኳይ እንዲያቆም ብታስጠነቅቁት መልካም ነው። ተገቢ አይደለም። የሚያስፈልገው እርዳታ ቢቻል ይሄ ጉዳይ ወደዚህም ወደዛም ሳይሄድ መንግስት ይህን ጉዳይ ይዘው ለዚህ ሰው የሚያስፈልገውን ፓስፖርት፣ ቪዛ ሁሉን ጉዞውን አመቻችቶ በኢትዮጵያ አየር መንገዱ በነፃ ቢሄድ ለአየር መንገዱ ክብር ነው፣ ለአገሪቱ ክብር ነው። ሙሉ ኃላፊነት መውሰድ ያለበት መንግስት ነው። ለዚህ ሰው 30 ሺህ ብር 40 ሺህ ዶላር ወጥቶ ቢታከም ለእኛ ኩራት አይደለም? ለመንግስትም ኩራት ነው። አሁን አረገ ይህን ጉዳይ እኔ ይዤዋለሁ ብለው በአስቸኳይ ደብዳቤው ተጻጽፈው ጥሩ ህክምና ያለበት ቦታ ሁሉ ነገር ጨራርሰው ቪዛ ፓስፖርት ጨራርሰው ቢወስድ ክብር ነው። አላያችሁትም? ሰሞኑን አህመድ የሚባል ሰው በአውስትራሊያ የነበረው ሽብር ጥቃት ላይ ያደረገውን ጀብዱ ዓለም ሁሉ እኮ ነው ያወራለት። አንዱ ቀን እቺ ጀብዱ ያደረገው ለአንዱ ቀን ነው። ሰዎችን አሸባሪዎች ለሁለቱ ነው ሰዎችን ሲገድሉ ይሄ ሰው አህመድ የተባለ ሰው መቶ ጉሮሮን ነው ያዘው። ትልቅ ሰው ነው፣ ስፖርተኛ አይደለም፣ ወታደር አይደለም። ነገር ግን ሰው ሲሞት ዝም ብሎ ማየት ባለመቻሉ ምክንያት በልቦና ቅንነት ሂዶ ሞት ውስጥ ዘው ብሎ ገባ። ይሄው ዓለም በሙሉ በደስታ አበደ። ምን አይነት ጀግና ነው ተባለ። ከሶሪያ የመጣ ስደተኛ ይጎርማቻል። እና ለክብሩ መገለጫ ተብሎ ጎፈንድሚ ሲሰባሰብ እሱ ጋር ሆስፒታል ነው የተኛው። ህክምና እየተደረገለት ነው። በጥሩ ሁኔታ ላይ ነው ያለው። $2 ሚሊዮን ነው የተሰበሰበው። $2 ሚሊዮን ይጎርማል። እንግዲህ ዓለም ሁሉ ነው ያከበረው። $2 ሚሊዮን አየህ፣ ጀግና ያከብራል። ለዚህ ነው አሁን ሌላ ዓለም ላይ ጀግና ለማውጣት በጣም ቀላል ነው። በስፖርቱ፣ በሳይንሱ፣ በስነ ጥበብ፣ በቲያትር፣ በስነ ጽሁፍ ጀግና ይወጣል። በቀላሉ ነው ሌላ አገር ጀግና የሚወጣው። ለምን? ጀግኖቻቸውን ያከብራሉ። እኛ ጋር ችግር ነው። ያንቋሽሻል፣ ያዋርዳል። የፈለገ ደግ ብትሆን የፈለገ ቅን ብትሆን ሁሉ ነገር ወደ ብሔር፣ ሁሉ ነገር ወደ ሃይማኖት፣ ሁሉ ነገር ወደ መንደርቴነት ይዞራል። ጀግና ቶሎ ማይወጣልን ችግር ነው። እኔ ወደ ኢትዮጵያ ከፍተኛ ኒሻን የላትም እንዴ? በየአመቱ የምትሸልመው ጀግና የላትም ነው? ኒሻኑ የላትም ነው? ለምንድን ነው የማይሸልመው? በጠቅላይ ሚኒስትሩ ደረጃ ልክ የአሜሪካ ከፍተኛ የጀግና ሜዳሊያ እንደምትሸልም ኒሻን ደግሞ ትሸልም፣ ኢትዮጵያ የማትሸልምበት ምክንያት ምንድን ነው? አሜሪካን እኮ ጭራሽ ከሀገራቸው አልፎ በዓለም አቀፍ ደረጃ ጀግና የተባሉ ሰዎችን አምጥተው የመጨረሻውን የአገሪቱ የጀግና ሜዳሊያ ይሰጣሉ። በስፖርቱ፣ በስነ ጥበቡ፣ በፊልሙ፣ በስነ ጽሁፍ፣ በሕክምና ኢትዮጵያ እኮ እንዲህ አይነት ዝግጅት ብታዘጋጅ
በሞቶ ዓመት ውስጥ ሞቶ ሰው ብቻ ነው የምትሸልም። በዓመት አንድ ሰው እንኳን የምትሸልም ማለት ነው። ለምንድን ነው ጀግና የላትም ነው? ጀግኖቿን ማክበር አትፈልጉም ነው? ይሄ ሀሳቡ አልመጣላቸውም ነው? ምንድን ነው ያልገባኝ ነገር? የአገሪቱ የመጨረሻ የጀግና ሜዳሊያ የሚያሸልም ዝግጅት ያስፈልጋል። ቀጥታ ከጠቅላይ ሚኒስትሩ እጅ የሚሰጥ ለምሳሌ ይሄ ሽልማት ከቢንያም መቄዶንያ መጀመር ይቻላል። እያዩ ማስተር አብነትን ማስከተል ይቻላል። እያሉ በሌሎች በስነ ጥበቡ በሕክምናው ለዚች አገር ላባቸውን አንቆርቁሮ እንቆልፍ አተው ለሰሩ ሰዎች በተለያየ ዘርፍ ላሉ መስጠት አለባት። ጀግና መከበር አለበት። እዚህ ሀገር ላይ ጀግናን ካላከበረች አገር ጀግና አይወጣም። ከየት ይመጣል? ይዶርቃል። ማህፀኗ ይዶርቃል አገሪቱ። አህመድ ሶሪያዊ ነው። ዓለም በሙሉ ቢቢሲ፣ ሲኤንኤን፣ አልጀዚራ ማውራት አይፈልጉም። እንደምታውቁት ይህ ሰው ሙስሊም ነው። ሙስሊም አሸባሪ ገዳይ አድርጎ ለመሳል ነው እንጂ ጀግና ልበቀን እንደዚህ ለሰዎች ራስን ለሞት አሳልፎ የሚሰጥ ተደርጎ በዓለም እንዲታይ አይፈልጉም። አህመድ ግን አስገደዳቸው። ቪዲዮ ይሰቆጥጣል። ሂዶ አንገት ለአንገቱ የተናነቀ መሳሪያን ነጥቀው ለሁለት ነው እንግዲህ አባትና ልጅ ነው ይህን ሽብር የሚፈጥሩት። 15 ሰው ነው የጎደሉት። አሁን አባትየው ተይዛ ልጁ ወደዛ ይተኩሳል ማለት ነው። እና የቆረውን ጥይት አስጨረሰው። አንዱን አሸባሪ መሳሪያ ነጠቀ፣ አንዱን አሸባሪ ደግሞ ጥይቱ እስኪያልቅ ድረስ እሱ ላይ እንዲተኩስ አደረገ። አህመድ ላይ $2 ሚሊዮን በአንዱ ቀን ስጥ። አየህ፣ ዓለም እንደዚህ ጀግናውን ያኮብራል። የእነሱ ዜጋ ሆንክ አልሆንክ እነ ማስተር አብነትን ማክበር ይገባናል። ሞጣ ቀራኒዮ ትናንትና ወጥቶ ማስተር አብነት መርዳት አለብን ማገዝ አለብን ብሎ ሲወጣ ብዙ ሰው ተደሰተ። ለምን? እቺ አገር ያለ ምህረት ሁሉንም ስለምትሰድብ ነው። በቃ ትሰድባል። እና እንዴት እንኳን ከተወረፍክ እንኳን ማስተር አብነት አለመሰደቡ ብዙዎችን ሰው አስደሰተ። ለምን? ክፍታፎች ብዙዎች ናቸው። ልቅ ሰዎች፣ ክብረት ሰዎች ብዙ ስለሆኑ ትልቁንም ትንሹንም ማክበር የለም ማዋረድ ብቻ ሆኗል። የዚህ አገር አዋርድ ማዋረድ ሆኗል። እና ጀግኖቻችን እናክብር። ማስተር አብነት አጠገቡ ያላችሁ ሰዎች ነገሩት። ይሄ ፍጹም ትትና ሊሆን አይችልም። አንድ ሰው በህመም እየተሰቃየ እየሞተ ያለ ሰው ህመሙን መደበቁም ህዝብ እንዲሰማ አልፈለግኩም ማለት ምን ማለት ነው? ራሱ ችግርተኞች ችግራቸውን ቢደብቁት ደስ ይላል። ማስተር አብነት ደስ አይለውም። ህመማቸውን ሲነግሩት፣ ችግራቸውን ሲነግሩት እሱ ቀለል ብለው አብራቸው እንደሚያለቅስ አንተም ስትታመም ችግርህን ህዝብ መካፈል አለበት። ይሄ ነው መረዳዳት መሃል እንጂ እኔ ብቻ እናንተን ልስማቸው፣ እኔ ብቻ ላግዛቸው፣ እኔ ብቻ ልርዳቸው፣ እኔ ብቻ መከራቸውን ልካፈል፣ እኔ ግን ብቻዬን በር ዘግቼ እታመማለሁ እሞታለሁ የሚል አማርኛ ተቀባይነት እንደሌለ አጠገቡ ያላችሁ ሰዎች ልታሳውቁት ይገባል። ይህን ነገር ግን መንግስት ኃላፊነቱን ቢወስድ ትልቅ ክብር ነው ለመንግስት። እውነት ነው ዳጅ ትልቅ ክብር። ቪዛውን፣ ፓስፖርቱን ሁሉ ነገር ጥንቅቅ አድርጎ መሄድበትን ሁሉ ነገር አስተካክለው መንግስት ትልቅ እጁ ረጅም ስለሆነ ኮኔክሽኖች ይኖራሉ። በአንድ ስልክ ተደዋውሎ ይህን ሰው ጥሩ ሕክምና የሚያገኝበት ቦታ ላይ መላክ ይቻላል። ወጪ $40,000 ቢሆን $50,000 ቢሆን ምንም አይደለም። መልሰን እናገኘዋለን ከሱ ላይ ግለሰብ ያደርጉለታል። ይህን እርግጠኛ ሆኜ ልንገራቸው። ማስተር አብነትን የሆነ ግለሰብ ወስዶ 100% እርግጠኛ ያሳክመዋል። ነገር ግን ለአገር ክብር የሚሆነው መንግስት ቢያሳክም ነው አሉ። ብዙ ቅን እሱም አልፈልግም ብሏል። እፈልጋለሁ ቢል ደግሞ ማዕዝ 1000 ሰው ተመድቧል። 1000 ሰው አለ በቅን ልብ ይህን ሊያደርግ የሚችል ነገር ግን ማስተር አብነት በመንግስት ቢደገፍ ሁሉ ነገር አመቻችቶ በአጭር ጊዜ ሕክምና ቢያገኝ ትልቅ ክብር ለሀገርም ለመንግስትም ለህዝብም ይሆናል እና ይህን አድርጉሉ ማለት እወዳለሁ። ጀግኖቻችን እናክብር። ጀግና ስናክብር ጀግና ይወለዳል። ጀግኖችን ስናስቀድም ጀግና ለመሆን ብዙ ትውልድ ይሯራጣልና እባካችሁ በተቻለ አቅም ጀግኖቻችን እናክብር። ሌላ ዓለም የሰው ሀገር ጀግና ያከብራል እኮ። አርጀንቲናዊ ስለሆነ ሜሲን እኔ አላደንቅም፣ ፖርቹጋላዊ ስለሆነ እኔ ሮናልዶን አላደንቅም የሚል የዓለም ህዝብ የለም። ያከብራል። ጀግናው ነው ከተገኘ። ኢትዮጵያውያኖች እኮ የትም ሀገር ሲሄዱ ይከበራል በሰሩት ልክ ማለት ነው። እና እኛ ከዚህ ከመንደርቴ ቡትቶ ወጥተን ለጀግኖቻችን በአንድ ልብ የምናመሰግንበት፣ የምንረዳበት፣ የምናግዝበት፣ የምንደግፍበት ቅን ልብ ሊኖረን ይገባል የሚል አስባለሁ። እንግዲህ ለማስተር አብነቱም እግዚአብሔር ጤናውን እንዲመልስለት
የሁላችን ጸሎት ነው። እንግዲህ እግዚአብሔር ጨርሶ የማረ የኔ ሀሳብ ነው። ይሞቻችሁ። ፒስ